ግን አስከፊው ላይ ቁጥሩ የበዛው ላይ ነው አይደለም መጀመሪያ ፎከስ መደረግ የነበረበት። በየቤታችን የምናየው ነገር እኮ ነው አይደለ? እኔ እየተከራከርክላቸው ይመስላል እኮ ግን ኖ ለባለቂጦች እየተከራከርክ ይመስላል። በነገራችን ላይ ጅቦ አትቀልድ፣ ያትቀልድ ሰው የገደለ ይሻላል። ይሄ ሰውዬ ቢስ የለውም ህይወት የለውም አያገባም። እሱን የምታገባ ያለችም በአጠቃላይ ፈጣሪው ነው። ገብቷል እኮ መወያያ ወይ ሰው ገድሎ ሌባ ምናምን ይሻላል እኮ በነገራችን ላይ ውይይት ነው። አዳምጠኝ፣ ውይይት ነው። አሁን ውይይት ስለሆነ ሁሉም የራሱን ሐሳብ ያመጣል፣ ይወያያል፣ ይከራከራል። ሐሳቡን ነው መጋፈጥ ያለብን። ኦኬ መከራከር መብት የለኝም። ለጌ መከራከር መብት የለኝም። ማንን ወክላ ነው የምትከራከረው? ቦታ ያለህም ለመከራከር። ብዙ ነጮች ለጥቁሮች ተከራክረው ነው ጥቁሮች ነፃ ይወጡ። ኦኬ የግድ መሆን እና ያሬዱ ነፃ ልታወጣቸው ነው አንተ የምትከራከረው ወይስ ከይሄ ነገር ከኢትዮጵያ? እንደዛ ነው። እኔ የደቡ ረጅሞች ባላችን አለ ያዘው ያሬድ ነው። ሰርስሮ ገብቷል። ታውቃለህ አንዴ ያሬድ አንድ ጥያቄ ልጠይቅህ። አሁን አንተ ስትፈጠር ወንድ ሆነህ ነው የተፈጠርከው። አሁን እኔ ስፈጠር ወንድ ሆኜ ነው የተፈጠርኩት። ገብቶሃል? የኔ ፍላጎቴ ሴት ነው እንጂ ወንድ አይደለም። አንተ ወንድ ሆነህ ተፈጥረህ ሳታውቀው እንዴት ወንድ ሊያምርህ ቻለ? ተምረን አስገባ አላውቀውም። እሱን እኔ እስካሁን ሴት ነው የምወደው ነው። አሁን ማታመን ከሆነ ነው በ50 ባልኩት ማታመን ከሆነ ነው ብለህ እዚህ ጋር ፖይንት ያዘ። ኦኬ በጂን ማታመን ከሆነ ወንድ ሆነህ ተፈጥረህ እንዴት ወንድ ሊያምርህ አንዴ ቡሌክስ እንዴት ወንድ ሊያምርህ ይችላል? ሁለተኛ በመደፈር ላልኩት ነገር ኢትዮጵያ ውስጥ እንስሳ የሚደፈርበት ሀገር እንዴት ነው ሰው አይደፈርም? ሚውት አድርጎልኝ። ኧረ አህያ ይሻላል። ትቀልዳለህ እንዴ? የሰውዬ አህያ ቢለጠልህ ኖርማል በዛ ነው መሰለኝ የመጣው። ይሄ ከባድ ነገር እኮ ነው። በነገራችን ላይ በገጠር እንዲህ አይነት አይታወቅም ነው። አንተ ስሙ ገለ እንዴ ይኸውልህ ወሎ የጠየኩትን ይመልስልኝ ፕሊዝ። ቆይ ይመልስልሃል። ቆይ አንዴ ወሎም አንዴ ጅቦ እዚህ ጋር ያላችሁ በሙሉ ገስት ላይ ያላችሁ ሰዎች በሙሉ ከዚህ በኋላ የመጨረሻ ነው የምነግራችሁ። እኔ ገብቼ ኤዲቲንግ እያደረኩ መልቀቅ አልፈልግም። እባካችሁን ጌም ምናምን አትበሉ። ወንድ ለወንድ ወይ ሴት ለሴት ብላችሁ ተጠቀሙ ቃሉን። አዎ ዩቲዩብ ቻናል ታዘቡብኛላችሁ። የሰማችሁ ግን አለጥፈው ቢሄን ሳንት አለጥፈው ግን ኮመንት አንብብ። አቴንሽን እዛ ጋር ቀይ የለበሰው ላይ እያሉ ነው። ተወሱ ጃርዳው ነው አንተ። እኔ ኮመንት የሐሳብ ያሬድ ቆይ ያሬድን ጠይቀው። ስማ አንተ አሁን ፍጹም ኢትዮጵያ ውስጥ እነዚህ ሰዎች እንዲስፋፋ ያሬድ ስምህን አጥርተው ውጣ። ጠርጥረዋል ሁሉ። ቆይ ለምን አጠራለሁ? ምን የሚያስጠራ ስም የማጥራት ጉዳይ አለ? ለዚህ ለደንጉሩ ማህበረሰብ ደግሞ እኮ ነው በሐሳብ የተናገረው። ሰው ግራ ይገባኛል። እስቲ እንደማመጣ አንዴ ቆይ ወልይ አንዴ ላውራ። ስማ እንደው ለዩ አይነት ሰው በስቶ ፓርላማ ላይ ኢትዮጵያ እንደዚህ ተው ማን እንደማመጣ አልሰማም። ፓርላማ ላይ የማያለው የወሎ የሆነው ቁንጥጮ ሆነ ይዞ የሚያስተዳድር መስራት ያዝ። እስቲ ቆይ ታደማመጡ በእናትህ ወሎ ይተሰማል። ቡላላ ቀጥል ቡላላ። ኧረ ወልዬ በጣም እየጮኩ መስማማል መሰለኝ። ይኸው ያሬድ ሐሳቡን የተናገረው እዚህም ደግሞ የመጣ ነው ሐሳብ ተመሳሳይ ከፋብሪካ የወጣን ሳሙና መስለን አይደለም እኮ የምንናገረው። ሁሉም የተለያየ ሐሳብ ነው ያለው። ሐሳቡን ያወራል። ያሬድ ያወራበት አመለካከት የራሱ አለ። የነዚህ ደጋፊ ሆኖ አይደለም ያወራ የነበረው። እኔ እንደተረዱት ከሆነ ደጋፊ ነው ሳይሆን እንደ ሰው ነው የሚታዩትና ወደ ሕክምና እንውሰዳቸው ወይም ደግሞ ወደ ሚድኑበት ነገር እናድርጋቸው ነው እያለ አትፍረዱ። በቃ መፍረድ የለብንም እኛ ገዳይም ፈራጅም አይደለንም። ፈጣሪ ነው ሁሉ ነገር የሚያደርገው። የራሱን አመለካከት በራሱ መንገድ ሲገልጽ ያ ሰው የዛ ደጋፊ ወይም ደግሞ የዛ አባል ነው ማለት አይደለም። እንደዚህ ጭፍን መሆን አያስፈልግም። ቆይ ያሬድ አሁን ይኸው ሐሳብ ቆይ ያሬድን ጠይቀው። ያሬድ ሚውትን አንስተህ ማለት ነው ስለዚህ ልጅ ጉዳይ ነበር የምናወራውና ሐሳብ ምንድነው? ሐሳቤ ገደሉ ነው
ይገደሉ የሚል ይታሰር ነው ከሀገር ይባረር ነው ሐሳብ ወልዬ አንተ ጋር ሲደርስ አንተ ተመለስ። ወሎዬ ቆይ ሐሳብ ይስጥ በእናትህ። ይገደሉ የሚል ሰው ጠቅላላ ይሄ የደንቆሮ የመንጋ አመለካከት ነው። ሰው ይገደሉ በጅምላ አይባልም፣ ብልግና ነው፣ አይደረግም እንደዚህ አይነት ነገር። እስከነጭራሹ ጠረጴዛ ላይ መውጣት የለም። ይጠይቁ አንድ ነገር ነው። ኦኬ አገሪቱ ኦኬ አይደለም ሆኑ እነዚህ ሰዎች ሆኑ ተመሳሳይ ጾታ ወደዱ ተብሎ ይገደሉ ሳይሆን ኢቭን የትኛውም ሰው ቢደፍር መጀመሪያ በህግ ነው መጠየቅ ያለበት። ሰዎችን ለይተን በተለያየ አሁን ይሄ በተመሳሳይ ጾታ ምናምን ነው። ነገ አይናችሁ ከለር አላማረንም እንደዚህ ሆናችሁ እየተባለ በጅምላ መግደል የደንቆሮ ማህበረሰብ አስተሳሰብ ነው። እንደዚህ መባል የለበትም ነው የኔ አንደኛ እንትን። ኦኬ ይሄን ልጅ ለዚህ የዳረገውም ለመታመሙ የዳረገው ይሄ የደቦ ፍርድ ነው ብዬ ነው ማስበው። ህጉ የአገሪቱ ህግ የማይፈቀድ ከሆነ እንደዚህ አይነት ነገር ይሰሩት፣ ከዛ ዳኛ ይፍረድበት፣ አሚን ይታሰር ለጊዜው፣ ከዛ በፍርድ ታይቶ የሀገሪቷን ህግ በመከተል የሚያስቀጣው ከሆነ በሞትም ይቀጣ በምንም ይቀጣ። አለበለዚያ ግን እየተሰበሰቡ ቪዲዮ እየቀረጹ ባልተረጋገጠ ነገር ሊያውም ማለት ነው። ይሄ ልጅ እኮ የአእምሮ ህመምተኛ ስለሆነ ሊሆን ይችላል እንጂ ይሄንንም ነገር ለማድረግም አስቦ ላይሆን ይችላል። እዚህ ቦታ ላይ የተገኘው ተሰብስቦ መደብደብ፣ ለሚዲያ ፍጆታ መጠቀም ጥሩ አይደለም። ኦኬ ነገ እኔ በምራመደው አረማመድ፣ በምለብሰው አለባበስ፣ በምናገረው ቋንቋ፣ በቆዳዬ ከለር እነዚህ ሰዎች የሆነ ነገር ሊያረጉኝ ይችላሉ። እነዚህ ሰዎች እኮ የዛሬ 3 ዓመት 4 ዓመት የሆኑ ማህበረሰቦች እንደዚህ አይነት ቋንቋ የሚናገሩ ማህበረሰቦች ለጊዜው ኮንሰንትሬሽን ካምፕ ውስጥ መግባት አለባችሁ ብለው ሲያጨበጨቡ የነበሩ ናቸው። አሁን ተገልብጠው ረሱት እንጂ እና እኔ የደቦ ፍርድ በየትኛውም ጊዜ አልቀበልም። ይሄ ነው እንትኔ። ሌላው ነገር ሰው የፈለገውን ነገር ያርግ፣ የኔ ጉዳይ አይደለም። እኔ ላይ ብቻ አይድረስብኝ። ኦኬ እኔ ላይ አይድረስብኝ። ያንን ነው የምለው። ገባሽ? ሐሳቡን ሰምተዋል። ሐሳቡን ሰምተዋል። ግን የጠየቁት ጥያቄ ሌላ ነበር። እኔ አሁን ስለ ደቦ ፍርድ የምናገረው ነገር የለም። ለምን ብትለኝ አሁን ጅቦ ይሄ ልጅ ትናንትና ሲያዝ በለው ብዬ ዛሬ ላይ አሳዘነኝ ማለት አልችልም። ያ አጨብጫቢነት ገብቷል። ያ ድድብና ትናንትና ሲያዝ በለው ብዬ ዛሬ እንደዚህ ሆኖ ሲመጣ ሲያሳዝና አልልም። ገብቷል። ይሄ ልጅ ያን ሲያወራ የነበረው ኮንቨርሴሽን አሁን ያሬድ ምን አለ ያንን ላያረግ ሊሆን ይችላል የሄደው ብሏል። ግን ኮንቨርሴሽኑ ቻት ያደርጉት የነበረው ሲታይ እንዳለ ሲናገር የነበረው ስለ ፒጃማ ነው የሚያወራው፣ ስለ ምንድን የለበስከው እንትን ላክልኝ ነው ምናምን ሲል የነበረው። ኦብቪየስሊ ይሄንን ሰው ፈልጎ ነበር የሚሄደው የነበረው። እኔ ያሬድን የጠየቁት ጥያቄ ቀደም ወንድ ልጅ ሆነ ተፈጥረ እንዴት ነው የወንድ ስሜት ሊኖርህ የሚችለው? የወንድ ፍላጎት ሊኖርህ የሚችለው? ይሄ እንጂ ሌላ ቶፒክ ነው። ይሄ ሌላ ቶፒክ ነው። ኖ አይቀደም ስለነገርኩት ነው። ልመልስለት አንዴ ልመልስለት። ይሄ ነገር ሊመጣ የሚችል እኔ ለጊዜው የምወደው ሴት ልጅ ነው። ስለዚህ እኔን ስለሌላው ስሜት ልነግርህ አልችልም። ቀደም ስለነበረ ይሄን ነው ስሜቱን የሚያውቁት እነሱ ናቸው፣ የወደዱ ናቸው። ቴንኪው ይሄን ነበር ስለነበረው ቀደም። አንተ ግን እንዴት አወቅኸው? ንገረኝ። ባይ ኔቸር ይመጣል ያልኩት ይሄንን ነው። ወደ ታውቃለህ? አም ሶሪ እንትና ሳላረገው እንዴት አወቅኸው? እነዚህ ሰዎች እንዴት እንደሚዋደዱ እየነገርኩህ እኮ ስለ ሴት ልጅ እንደማቅ ነው የምነግርህ ያለሁት። ፍላጎት ስለ ወንዶቹ ደግሞ አላወቅንም። ካልሆን ካታውቀው ስለማንደማመጥ ነው ችግሩ እኮ ስለማንደማመጥ። ይሄ ነገር ምንድነው የሚያመጣው? ይሄ ነገር ግን ሊሆንበት የሚያመጣቸው ብዙ አይነት ምክንያቶች አሉ። እሱን እኮ ነው ኤክስፕሌን ያደረኩለት ቀደም። ግን አሁን የሕክምና ባለሙያ እኮ ስታደርግ ማለት ነው ዳታ ሊኖር ይገባል። ትክክለኛ ዳታ ምን እንደዚህ እንደሚያስከትል ምን እንደሚያስመጣ እንደዚህ እንደሚያደርጋቸው ትክክለኛ ዳታ ሊኖር ይገባል። እሱ ዳታ ኢትዮጵያ ላይ የትኛው ዳታ ነው የሚወጣው? ቡላላ ዳታ መሰራት ከተፈለገ የትም ይሰራል። ቁጥር መጥራት እኮ ብልግና ነው። ባካፕ ካላረከው ቁጥር በጣም
ቁጥር የጠራሁትኝ እኮ like 50% ያልኩት እኮ አንድ ሰው ልጅ ሲፈጠር ባይ ኔቸር ሲፈጠር ነው። ባይ ኔቸር ሲፈጠር 50% ሴት ይሆናል፣ 50% ወንድ ይሆናል። እስቲ ዶክተሮች ካላችሁ አንዳንድ ቁጥር ጻፉ ፕሊዝ። ጅቦ ታስታውሳለህ? ጉላላ ያስታውሳል መሰለኝ። አንድ ልጅ ነበረ፣ አሁን ቀይሮታል መሰለኝ ራሱን ፕሮቴስታንት ሆኖ ምናምን ነገር። ጉላላ ታውቀዋለህ? ኢንግላንድ ነው። ይሄ ማን ነበር የሚሉት? በእናታችሁ ቲክቶክ ይጠቀም ነበር አይደል? ቲክቶክ ያቺ ላላሚ ሮቤል ኖ ላላ አይደለም፣ ሌላ ሮቤል አዎ፣ ጥርስ ይርገፍ አውቀዋል። ዋና ተከታዩ ተመልሷል እኮ አየሁ። ኦኬኝ ብሎ ተመልሷል። ዝማ ዲዲ ማጡ ታሰርታለች፣ ላላማቱ ታሰርታለች ምናምን ብቻ እንዴ። እና ቡላን አወቀው አይደለ? እሱ ልጅ አሁን እሱ ልጅ በሕክምና ምናምን ነገር ነው የተመለሰው። በእርግጠኝነት ይሄ ነገር እንደዚህ አይነት ነገር ሲፈጠር ወንድ ልጅ ላይ በሕክምና መጀመሪያ ሳይፈልገው የመጣ ከሆነ በሕክምና ይመለሳል። አቅም ያስፈልጋል፣ ገንዘብ ይፈልጋል፣ በሕክምና ይመለሳል። ከዛ ውጪ ግን ይሄ ልጅ ጥፋተኝነቱ ማንጋ ነው ለሚለው ግን ራሱ ጋር ነው። መጀመሪያ ራሱን ግልጽ አድርጎ በስልክ አውርቷል፣ ለብዙ ሰዎች ተናግሯል። እኔ እንደዚህ ነው ፈልገው ቅድም ኦጂ እንዳለው ሲላላክ ነበር፣ ሲጻፍ ነበር ምናምን። እኛን ፈርድም አይመለከተንም፣ የሚፈርደው እግዚአብሔር ነው። ግን ለኢትዮጵያን ሕዝብ ግን አይጠቅምም ነው። በቃ ይሄ ነገር በጣም አጸያፊ ነው። ይጠቅማል ያለ ነገር ይኸው አዳምጠኝ። እዚህ ጋር አሁን ምዕመናን 500 ቆይ አንዴ ልናገር። ምዕመናን አንዴ 700 ማለት 574 ሰዎች አላችሁ። በመጀመሪያ እኔን ፎሎ አድርጉ፣ ቤቱን ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ሁለተኛ ነገር ደግሞ እርግጠኛ ነኝ ልጅ ያላችሁ ምናምን አባት እናት አላችሁ፣ በግልጽ ማውራት ጀምሩ ስለዚህ ጉዳይ ቤተሰቦቻችሁ ላይ። እናቴን ልጅሽን ቁጭ አድርገሽ እንዲ ነው ልጅህን ቁጭ አድርገህ እንዲ ነው በግልጽ መወያየት ጀምሩ። በተለይ ኢትዮጵያውያን ሁሉንም ነገር በግልጽ ልጆቻችሁን አስተምሩ። ካልሆነ ይሄ ነገር እየበዛ ነው የሚመጣው። በስጅቦዬ ፍቅር አንዴ ይቀጣ። እኔ ከኦጂ የገዛሁት ነገር ቢኖር ሲፈጠር የሰው ልጅ 50-50 ካለው ተስማማለሁ። ለምን ብትል ከዚህ በፊት ታየ ደንዳ ሽርጥ ለብሶ እንጀራ ሲጋግር አይተነዋል። እና እየቀለደ ነው። ቆይ ወደ ሀሳባችን እንመለሳለን። ምን ያረካሳ ነው ስለተያዘ የሮቤል እኔ አሁን ጅቦ የልጁ የጤንነት ጉዳይ አታስቦኛል። እባክሽ ታሟል፣ ሲያሳዝንና በእውነት በጣም መረዳት የኢትዮጵያ ጅቦ አንድ መስማማበት ከያሬድ ሀሳብ በጣም የገዛኝ ሀሳብ ማለት ነው። የደቦ ፍርድ የሚባል ነገር እኛ ሰዎች ነን፣ እንስሳ አይደለንም። ባይዘው እናስባለን፣ እናገናዘባለን፣ ጭንቅላት ያለን ሰው። እንስሳ ራሱ የራሱን እንትን አይበላም። ገባችሁ አይደል? ተጣልተው ካልተገዳደሉ በቀር አይበላም። እኛ ደግሞ ሰው ነን፣ ጭንቅላት አለን። ይሄ ሰው እንደዚህ ሲሆን እንገድለዋለን። ድመት ልጇን ትበላለች ቡላላ ድመት ልጇን ትበላለች። ቆይ ኢንፎርሜሽን ስለ ሰው ነው ያወራው። ተርሲር ኮሜንት ላይ አንብብ ኮሜንት ላይ አይቼዋለሁ። ዘመነ ካሴ ሞት ሲሰራ ተይዟል። ጅቦ አትቀልድ፣ አትሳቅ። ልጆቻችን እህቶቻችን ህፃናት ሲደፈሩ ስንስቅ 3 ዓመት ታስረው ሲፈቱ ነው እየተስፋፋ ሄደው። አሁንም አትሳቅ። ቂጥ መስጠት ማፈንደድ ይቁም ብለህ መገደል መታሰር አይደለም ሌላም መደረግ አለበት። አራት ነው ብሎ የራስን ቂጥ ጠብቅ። ይሄ ሰውዬ አንተ ሰውዬ ምን እያልክ ነው ሲላ መሀላችን አንተ ሰውዬ ወፍጮ ቤት ነው የተወለደው። ጮክ ብሎ ነው የሚያወራው። በጣም ነው የሚጮህ በኢየሱስ በመነጋገር ነው። ወፍጮ ቤት የተወለደው ኪዊንም አስከትሎ መታል ኮመንት ላይ ማለት ነው። ዛሬ ተው አጥራ ስምህን እንዴ ወሎ አንዴ በእናትህ አንዴ። አሁን ይሄ ውይይት ነው። አትሳቃ። ይሄ ነገር ነው። ብዙ የሚሰማ አለ። ገብቶሃል አይደል? እስቲ አዳምጥ። እስቲ በንግግር እኮ ነው እንዴ? አድምጥ እስቲ። ቆይ ልጨርስ ነው። ቴምር አዲስ ነች። እኔ ላውራ። ኦኬ ሰውየው እኔ እንደ ኢትዮጵያዊ ሰውየው ያደረገው ነገር ትክክል አይደለም። ያው በጣም አጸያፊ ነገር ስለሆነ ወንድ ለወንድ በጣም ይቀፋል። ተመሳሳይ ጾታ ይቀፋል በጣም
እኔ እንዴት አይነት ስሜቱ እንዴት እንደሚመጣላችሁ አላውቅም። ምን አይነት ሰይጣናዊ ስለሆነ እንጂ አንተ ራስን ከሚመስል ሰው ጋር እንደዚህ አይነት ነገር ውስጥ የፍቅር ሪሌሽን ውስጥ ራሱ መግባት በጣም ከባድ ነው። ግን አንድ ነገር ልንገራችሁ፣ እኔ እዚህ የምኖርበት ሀገር ፋሚሊ ልጇን ትምህርት ቤት ስትልክ የሆነ ሰዓት አፓረንት ሲወጣ እንደነዚህ አይነት ነገር የሚያደርጉ ማን ነው ሞዴሬተር ያለው? ማን ነው እንትን ያለው? ይሄ ድምጽ ሚውት አድርጉት። ሞዴሬተር ያለው እኔ ጋር እና እዚህ ውስጥም ያላችሁ ለመግባትም የምታንኮበኩቡ ቆሻሾች ካላችሁ ልንገራችሁ ይሄ ነው እና የኔ የፋሚሊ ልጅ ትምህርት ቤት ሲወጣ ሁልጊዜ ፍሪ ሰርቪስ ከየት ነው እነሱ እነዚህ በጣም ብዙ ግን ያጋጥማቸዋል ችግር የህመም ጭንቅላታቸውን ይታመማሉ። ከገቡበት በኋላ ብዙዎቹ ራሳቸውን በቃ ማይሆን ነገር ነው የሚያስገቡት። ታይንክ ይጸጽታቸዋል ልበል። ከዛ በኋላ የሚደርስባቸው ራሱን የቻለ በሽታ አለው። አንዳንዶቹ ሞደስ አድርገው ነው የሚንቀሳቀሱት። እድሜያቸው በተለይ ደግሞ በወጣትነታቸው ከሆነ የተደረገው እድሜያቸው ገፋ ሲያደርግ እንትናቸውን እያንዳንዱ ሽንታ ይሄን ምንድነው ሰገራቸው ምናምን ፈሳቸውን መቆጣጠር አይችሉም። በዚህ ልክ ነው መነገር ያለበት። አስከፊ ሰው ጋር የሆነ መጨረሻ ሰዓት ላይ እድሜ በተለይ ገፋ ባለ ሰዓት ሰው ጋር እንዳትቀላቀል ትሆናለና ልጁ እዛ ቦታ ላይ ፕራፓረንት የሆነ እንትን ፍሪ ሰርቪስ እንዲሰጥ የምታደርገው ልጇ ወደዛ አይነት ነገር ውስጥ እንዳይገባባት ነው። ያው ሀገሩ የምንኖርበት ሀገር ለእንደነዚህ አይነት ነገሮች ያው ቅርብ ስለሆነ ማለት ነውና ከዛ በኋላ ልጁ እንኳን አይደለም በሌላ ነገር ወንድ ለማሰብ የወንድ ጓደኞቹን ሁሉ እንደ መጥላት ነገር ነው ያደረገው። በጣም ራሳቸውን ጠልተው ግማሾቹ ራሳቸውን ይሰቅላሉ። የሚደርስባቸው ይሄ ራሳቸውን ከሰው ያገላሉ። ሽታ ታመጣለህ አንተ ካካህን መቆጣጠር ካልቻልክ ምናምን እዛ አካባቢ ላይ ያለው ቦታ ለሌላ ነገር እንጂ ይሄን ነገር ልታረግበት አይደለምና ልጇን ከዛ ነገር እንዳይገባባት ምክንያቱም ስለሚጋብዝ አገሩ ሆም ብላ ነው እዛ ላይ ሄዶ እነሱ ጋር ሄዶ አፓረንት የሆነ ነገር ማለት ይሄ እንዴት ነው ትምህርት ኮሌጅ ሄዳችሁ ለአፓረንት ስትወጡ እዛ ቦታ ላይ እና ደግሞ አንዳንድ ጊዜ እነሱ ላይ ኮሚኒቲ አካባቢ ላይ ሄዶ በነፃ እንዳገለግል ምናምን የምታረገውና ልጁ ከዛ የተነሳ የወንድ ጓደኛ እንኳን ብዙም ለመቅረብ ፍላጎት እንዳይኖረው ምናምን ነገር ሆነ ማለት ነውና በዚህ ልክ በደንብ ዲቴል ገብታችሁ ውስጣቸውን ካያችሁ በተለይ ደግሞ እዛ አካባቢ ላይ የሚሰሩ የጤና ባለሙያዎች የምር ጥያቄ አለ። ያው አሁን ያልሽው ነገር በጣም ትክክል ነው። እኔም ገዝቶኛል ልጆቻቸውን ማስተማር ምን አይነት ክፉ ነገር እንደሆነ አሁን ያልሽው በጣም ትክክል ነው። ስለዚህ ልጅ ማን ነው ተጠያቂ? ራሱ ነው። የኔ ፖይንት ዋትስ ሃይ ፖይንት የምትሉ ግን ይገደል የምትሉት ሰዎች ምናችሁን ነው የሚያማችሁ? ሰው በልታናችሁ የሴቶች ግን ይሻላል። የሴቶች ግን በጣም ነው የምታስጠሉት። ሰው ይገላሉ ማለት ነው። ጅቦ ኤግዛክትሊ ለዚህ ልጅ እንደዚህ ለመሆን መንስኤው ራሱ ነው። ለመሻሉ መንስኤው ራሱ ነው እኮ። አሁን ቴምር እነዚህ ሰዎች አሁን ከታች ራሱ የጻፉት አብዛኛዎቹ ምን እንዴ 26% አይደለም በዚህ እንትን ላይ የተሳተፉ 75% HIV በሽተኞች ናቸው። ባይ ዘ ዌይ አስታውሳችሁ ከታች ያላችሁ ማለት ነው HIV በሽታ አለባቸው። ምክንያቱም ይሄ ልቅ የሆነ የግብረ ስጋ ግንኙነት ነው የሚያደርጉት። አንተ እንዴ ከሳው ይኖርበት ይሆን እንዴ? እና አራይ በላም አይጠጣም ገዳም አልነበር ምግብ ስለማይበላ ይሆናል እሱ እና በጣም ሜንታሊም ጤነኛ አይደሉም። ባይ ዘ ወይ እዚህ ነገር ላይ ያሉት ከማንነታቸው ከጾታቸው ከራሳቸው ማነው ወጥተው ነው ውስጥ የሚገቡትና እኔ ልናገር የፈለኩት እንደዚህ አይነት ነገር ውስጥ ልትገቡ ወይም ደግሞ አንዳንዶቹ ለጥቅም ብላችሁ ይሆን አንዳንድ ጊዜ በብር ጌም ይሆኑም አሉ። ባይ ዘ ወይ ባለሀብቶች ባይበላስ አንቺ የሚሆኑ ስላሉ ነው የሚያረጉ አሉ ስላሉ ነው። አንተ ምናምን ላትሆን ትችላለህ፣ ግን እንደዛ
መጨረሻ ላይ ግን አንተ ከ30 ምናምን ወይም 40 ምናምን አመት በኋላ ሞደስ ተጠቃሚ ነህ። በቃ አለቀ። ምንንም ኮንትሮል ማድረግ አትችልም። እኔ ፖይንት ስሙ ሰው አሉ ይሄን ሁሉ ጉዳት እንዳለው እንዳቁ ነው። ያ አሁንም ያሉ ሰዎች ካሉ ቶሎ ካልወጡ መጨረሻቸው እንደዛ ነው። ገብተው የቆዩበትም ካሉ ማለት ነው ቶሎ መውጣት አለባቸው። አሁን ይሄ ሰውዬ እንደኔ የሰው ልጅ ነው። አሁን ድኛለሁ ብለዋል። እኔ ሰው ካለው ዘመድ ካለው አሁን ነው ድኛለሁ እያለ ነው። ሰው ድኛ የመጣው ከቆሻሻ ነገር ነው ያወጣኝ ብሎ ልጁን ደውሎ አወራው እኮ አይታችሁታል? ያንን ሪከርድ ተፖስቶ ልጁ ፖስቶታል እኮ ሰዎች አሁን ማለት ነው። እናቱን ደግሞ በዘይት ሊቀቅል ነበር እኮ ከዛ በኋላ እኮ እንዴ ይሄ ልጅ አሁን ምንም ማድረግ ያለበት አሁን ህዝቡ መጀመሪያ እኮ ክዶ ነበር አይደለ? ጅቦ መጀመሪያ ላይ መሰለኛው አሁን እኮ ጅቦ ስለዚህ ይሄ ልጅ ስለህዝብ የሚያሳስብ ነገር የለም። የሚረዱ ራሱ ላይ ነው መስራት ያለበት። ልክ እኔ በጣም ማድረግ ያለበት ነገር ምን መስልክ ኦጂ ምን አልክ? ሜንታሊ በጣም መስተካከል ያስፈልገዋል። አሁን ስለ ህዝቡ አይደለም መጨነቅ ያለበት። ኦልሬዲ ታውቋል። ህዝቡ ላይ ነው ህዝቡ ላይ ኤክስፖዝ ተደርጓል። ገብቷል። ሶ አሁን ተመልሻለሁ ብሎ ህዝቡን ማሳመን ሳይሆን ያለበት መጀመሪያ የራሱ ሜንታሊ ጤናውን መመለስ መቻል አለበት። የስጋው ይመለሳል ነገር ገብቷል። ግን የጭንቅላት ነው ዋናው። ያው ምን መሰለው እንጂ ይሄ ሰውዬ ራሱን ሊመልስ ራሱን ሊያስተካክል በመጣ ሰዓት ግን ልጁ ራሱን በኢትዮጵያ ምድር ይሄ ሰው ነው ቪዲዮ እየቀረጹት ያረጉት እንደዚህ እንዲያብድ ማድረግ አለበት። ከባድ ህብረተሰቡ ማገዝ አለበት። ጋዜጠኛ ነው ጋዜጠኛ ነው። ሰባጀው ማጸን ሰምተዋል። ምን እያለ እናት ይቅርበኝ ምናምን ከዛ ሀጂ ሙፍቲ ማን ነው ሀጂ ማን እያለ ሙስሊም ብዙ አባቱ አንድ ጥያቄ አለኝ ጅቦ ይሄ ያጋለጠው ልጅ ራሱ ጌ ሳይሆን አይቀርም እንዴት በዛ ደረጃ እንዴት ያወራዋል ግን እሱ ነው ማለት ዘግናኝ ነው ለኮለታል አንተ ታወራለህ የፈለገው መርማሪ ብትሆን እንደዛ ታወራለህ እኔ ነው እቃውንም ልኮለታል እንጂ ለልጁ ለራሱ ሳይከፈለው በዛ ልክ ያወራበት ምክንያት ስለሆነ ነው። እሱ ራሱ ቤቱ ምናምን ይሄድ ነበር ዳከም ታጥሮት ምንም አላከለት ምናምን ነበር እንዴ ያየው አላከለት ገና ግን ቂጡን ልኮለታል የሚባል ነገር አለ። ናዝሪት ድረስ መጥቼ ግፍን መስራት አውጣልኛል ነው ያለው። ያየሁትን ወድጄዋለሁ አላለው ብሏል። ምናምን ስመጣ ምንድን ነው ያለው? አይ እቃውን ስመጣ አይቼ ምናምን የሚል ነገር ነው የሚያስፈልገው። ያየሁትን ወድጄዋለሁ ብሎታል። ምኑን አይቶ ይሄ ነው እኮ ሴቱ እኮ ተከቲው እኮ ይሄ ነው እኮ። ኦጂ ወደኋላ መለስ ብላችሁ አደባደቡንና ጩኸቱን ስሙት። ተለቀቀ እንደሱ ላከ ወይ ወለየው ኧረ እንደዚህ አይነት ነገር አልተለቀቀም። አንተ ደግሞ ስማ ግን አይ እንደ ሐሳብ አሁን ላይክ ይሄ መፍትሄ ሊሆን የሚችለው ኢትዮጵያ ላይ ምንድነው አዌርነስ መፍጠር ነው። በቃ ህዝቡ ላይ እንደው በከተማው ምን የመሳሰለው ሰውየው ግን ማድረግ ያለበት እዩትላችሁ። ይሄ ሰውዬ ማድረግ ያለበት እኔ ልናገር አንዲ ሰውየው ይሄ ሰውዬ ኦልሬዲ ታውቋል። ያልታወቁ በጣም ብዙዎች አሉ ኢትዮጵያ ውስጥ ምንም ጥያቄ የለውም። ይሄ ሰውዬ ስለታወቀ እዛም አሁን ድኗል እንደሚለው ከዳነ ዳነ ነው የምንለው። ቆይ አንዴ ያ ከዳነ ድኗል ነው የምንለው አይደል? ኦኬ ድኛለሁ ካለ ልጁን አመስግኖት እኔ ከዚህ ከቆሻሻ ውስጥ እንደወጣ አድርገኛል ብሎ ልጁን አመስግኖታል። ጥሩ ነው መዳኑ አሪፍ ነው። ለህዝብ ያስተምራል። ይሄ ቆሻሻ ነገር እንደሆነ ተናግሯል። ሰውየው ግን ኢትዮጵያ ውስጥ ሚስት ምንም ስለማያውገኝ አሁን ወንድ ጋር ዙሮ ተመልሶ እንደማይሄድ ነው። ጸበል ያን ያክል ገዳም ቆይቶ ያገኛል እንዴት ወይ ልጨርስ ሀሳቤን። ኧረ ፕሊዝ ወንድ ወንድ ሆኖ ተመልሶ ወደ ማንነቱ ተመልሶ እሱ ጋር የምትቆም ሴት አትኖር። ምን ያረው ነው ያልሰማች ተምር
ወደዚህ ወደ ሚዲያ ያመጣው ማን ነው? ሰውየው ማድረግ ያለበት ይትላችሁ። አንድ ሐሳቤን ልጨርስ። ምን ሆናችሁ ነው እንዴ? እሺ ተምሪዬ ሐሳቤን ልጨርስ። ሰውየው ማድረግ ያለበት ምንድነው? እንዴ አባወራ ልሁላሽ እኮ ተመር እንዴ። አይ አንተ ሰውዬ ተወኝ። እሺ ነገር አትፈልገኝ፣ ረግጣለሁ እንጂ አንተ ወሎዬው። ተመልከተ የኢትዮጵያ ሕዝብ እንግዲህ ወንድ የሚረገጥበት ዘመን ላይ ደርሰናል እንግዲህ። ኧረ ላውራበት። አንተ ግማ ፎንቃ ሳይገባልህ አይቀርም ከኔ ጋር ሚዩት አድርግ እኮ አታናግረኝ። ድምጽ ይቆራረጣል። ማን ኦኬ ሰውየው ማድረግ ያለበት እኔ እንደ ሂውማን ቢንግ የሰውዬ ኢትዮጵያ ውስጥ እኔ አሮኑ ሴቶች ያገቡታል ብዬ አላስብም። የኛ ባህላችንንም ስለማውቀው እኔ እንደ ሴቱኝ ነው የማወራው እና ከሀገር ይውጣ። ከዚህ ከበሽታው ከዳነ ጥሩ ከኢትዮጵያ ውስጥ ወጥቶ የሆነ ሀገር ሌላ ዜጎች ያገቡታል የማያውቁት። ኢትዮጵያ ውስጥ የሚያገባው ሰለም ለሜንታ ለጭንቅላቱም ከኢትዮጵያ ቢወጣ አንቺ ለትዳሩ ነው እንዴ? ለጭንቅላቱም ከኢትዮጵያ መውጣት አለበት። አያስቀምጡትም። አንድ እሱ ነው። ሁለተኛ ህይወትም ያስቀምጣል። ኢትዮጵያ ውስጥ ስንት ስማርትፎን ተጠቃሚ አለ? ያሳቀላቱ እንደዚህ ጣሳ መስሎ እያየሽ ስለሰኑታ ትጨነቂም እንዴ? ከዛ እሱ ስጋ ነው ይትናል። ለሜንታልና የወደፊት ስለ ትዳር የሚያገባው ያለም ምናምን ዳርሱ መጭሙ ፈለገ ሲጀመር ምን ለማለት ፈልገሽ ነው? ይፈልጋል እንዴ? እና እንደዚሁ ነው አይኖርም። መፈለጉ አይፈልግም። ወረድ ተቀጥቷል እኮ ተቀጥቷል እኮ እንዴ። ወሎ ገራገሩ በእውነት አከብራለሁ። ባለፈው እዛ ናዝሪት ሲደበድቡት የቁላውን አንዱን ፍሬ አፍርጠውታል። ሲሸና እንደ ውሻ አንድ እግሩን አንስቶ ነው አሉ። አሁን የሚሸና ሰውዬ ማን ነው? ለምንድን ነው ግን አንተ ጓደኛህን የምታስወርደው? ማን ይነካለው? ወሎዬው ቺክ በጣም ቺክ ከሚያሳድዱ የዓለም ወንዶች አንድ ቁጥር ወሎዬው ነውና እሱ ያው ወንድ አይወድም። አትፍረዱበት። ፈጃቸው እችክን ግን የፈጀ ነው። አረብ ሀገር ያሉ ሴቶች በስልክ አልቀረ እዚህ አሜሪካን ሀገር እኔ የምኖርበት ሀገር ድረስ ከሀገሩ ለቆ መጥቶ ነው ያዳረሳቸውና ያው ሴት ወንድ ስለማይወድ ነው እንደዚህ የሚበሳጨው ለማለት ፈልጌ ነው። ሴት ግን አልቀሩትም ሴቶቹ በሙሉ። እኔ ግን ጅቡ አንድ ነገር ብዬ ቦርድ ደስ ይለኛል ማለት የፈለገው ነገር ቢኖር የጅምላ ፍርድ አትፍረዱ፣ ይገደል ይሙት አትበሉ። ሁሉም ኃጢአተኛ በደለኛ ነው። ይሄ ሰውዬ እንዲለወጥ ከቻላችሁ ጸልዩለት፣ ይድናል። የአእምሮ ህመም ያለበት ሰው ነው። የሰው ልጅ ደግሞ እኔ እንዲገደል አለምንም አልፈልግም። ህግ ካለ በህጉ መሰረት እንደዚህ አይነት ነገር ውስጥ ያሉ ሰዎች ፍርድ ቤት፣ መንግስት ራሱ በህግ ቢታዩ ደስ ይለኛል። ከሌለ ደግሞ እንደዚህ ነገር ህግም እኮ አለው መሰለኝ። ይሄ ነገር እኮ ህግ አለው። ቆይ ግን አይ የህግ መፍትሄው ምንድን ነው? ራሱ ካለ ወጂ ቆይ አስጨርሰኝ። መፍትሄው ራስን እኮ ልንገራ፣ እኔ ልንገር። ቆይ ምን መሰለህ መፍትሄው? አንተ በራስ ላይ መስራት፣ በልጆች ላይ መስራት፣ በራስ ቤተሰብ ላይ መስራት። ጠንካራ ቤተሰብ ካለ ልጆች ካሉ ደግሞ ኢትዮጵያ ችግራችን ምን እንደሆነ ታውቃለህ? ቡላላ ግልጹ ነው የሚወያይ ቤተሰብ የለም። ግልጹ ነው የሚወያይ ቤተሰብ የለም። ይሄ ነገር አሁን ሁሉም ኢትዮጵያዊ በግልጽ ነው። እንጂ አንተ ልጅህን አስተምረኸው ነግረኸው ትምህርት ቤት ብትልከው ቢያይ ይሰናክላል? አይሰናክልም። በቃ ንቆት ነው የሚያልፈው። ምንም ደንታ የለውም። ገባ? አንተስ ልጅ ላይ ሳሰራ ልጅ የሆነ ነገር ሲሆን ህብረተሰቡ ላይ ወይም ደግሞ እንደዚህ የሆነ ሰዎች ላይ ጣትህን መጠቆም የለብህም። እኔ ምን እላለሁ መሰለህ ቡላላ ፈርድ ሳይሆን እንደ ሀሳብ አሁን ኢትዮጵያ ውስጥ ሪሃብ አለ እንደ አማኑኤል ምናምን አለ አይደል? እንደዚህ አይነት ተቋም ለነሱ ተሰርቶ ማለት ነው የሚስተካከሉበትን ቦታ ማድረግ ነው እንጂ ፍርድ ምን ያመጣል? 10 ዓመት ቢፈረድበት ነገ ታስሮ ይወጣል። 10 ዓመት ኦጂ እንደዚህ አይነት ነገር ካደረክ ደግሞ ማለት ነው የዓለም አቀፍ መንግስት አሉ አይደል? እርዳታ ምናምን ኢትዮጵያ የሚልኩ እንዴት ታስራላችሁ? ጤነኛ እኮ ናቸው። እኛ ደግሞ ሪሃብ ነው ብሎ ሌላ ችግር ነው ይመጣው። እሱ ነው እኮ ሪሃብ ነው የሚያስፈልጋቸው እንጂ ፍርድ ምንም የሚያመጣላቸው ነገር የለም እያልኩ ነው። ሲነጥቆን ያለበት በዛ ላይ ደግሞ ለቤተሰቦቻቸው አይምሮ መጠንቀቅ አለብን። ስናወራ በየቤታችሁም ከፍታችሁ አጀንዳ ያደረጋችሁት ሰዎች ካላችሁ አስቡ። መጀመሪያ እናትየዋ ተቋሚ ከሆነች እህትየዋ ተቋሚ ከሆነች ለነሱም አይምሮ መጠንቀቅ አለብን። ወጥተው ቪዲዮ ሰርተዋል እኮ ይኸውልህ 3-4 ሰው ደግሞ አናሳብድኛ ደግሞ ቤታችንን እየከፈትን እናትየዋ ነገ we don't know what's gonna happen
ገባችሁ? ዴይ ቱ ዴይ በተወራ ቁጥር ስለ ልጇ አንደኛ የምታፍርበት ነገር ነው ባሏ አይደለም ምናምን እና እናስብ አንዳንዴ ማለት የሰው ልጅ አይምሮ ይነካል አይነካው የሚለውን ከቻልን እናግዘው። አጠገቡ ያለነውም የተጠየፍነውም ቀረብ አድርጎ መጠየቅ ነው። ቄሶች ጋር ይዞ መሄድ ምናምን help each other። እንደዚህ አይነት ነገር መቼስ ቆርታችሁ አጥሉትም ከእያንዳንዱ ፋሚሊያችሁ ውስጥ እንደዚህ አይነት ነገር ልጆቻችን ፕሮቴክት ማድረግ የምትፈልጉ ሰዎች ካላችሁ መጠቅለያ አድርጌ ልውረድ። የመጨረሻ ይሄን ፕሮቴክት ማድረግ የምትፈልጉ ካላችሁ ገና ልጅ እንደሆነ አብዛኛው ጊዜ እንደዚህ አይነት ነገር የሚጀምረው at the early stage age ልምምድ ነው። ሰዎች ከተለማመዱ ወንድምና እህት ራሱ ሌላ ነገር ውስጥ ሊገቡ ይችላሉ። እንደ ወላጅ ከማን ጋር እንደሚውል ከማን ጋር እንደምትውል ገና 3 ዓመት 4 ዓመት 5 ዓመት 10 ዓመት እያለች ማየት ቦታቸውን መምረጥ ያስፈልጋል። እንደዚህ አይነት ልጆቻችሁን እንደዚህ አይነት ነገር ውስጥ እንዳይገቡ የምትፈልጉ ከሆነ ማለት ነው። በተፈጥሮ የሚሆኑት እንዳለ አውቃለሁኝ። እኔ የሕክምና የሚያድናቸው አይመስለኝም። ያድናቸዋል የምትሉ ሰዎች ካላችሁ ወይም ደግሞ የዳኑ በሕክምና ካሉ ጥሩ፣ ችግር የለውም። ሌላው ህግ አገር ህግ እስካለው ድረስ በህግ መጠየቅ ካለበት እና ዳኛ ከፈረደበት እንደዚህ አይነት ነገር የሚያስፈርደውን ነገር መቀበል፣ አለበለዚያ ግለሰቦች የደቦ ፍርድ የማድረግ መብት የላቸውም። ለጊዜው ግን እንደ ትምህርት ይሄንን ልጅ እዚህ መከራ ውስጥ ያስገባው ልጅ መጠየቅ አለበት። የሚጠየቀው ተመሳሳይ ጾታን ተከላከለ በሚለው ሳይሆን መብት በሌለው ህግ ባልሰጠው መብት ሰውን በመደብደብ ሚዲያ ላይ ካለፈቃዱ በማውጣት ለህክምና ለህመም በማጋለጥ እንዲሁም እናትየውን ቢገል ይሄ ልጅ ማለት ነው የአእምሮ ሁከት ገጥሞታል። እናትየውን ቢገል እስካሁን አልገደላቸውም፣ ተመስገን። የሚቀጥለው ግን ቢገል ተብሷቸው ነበርኩ አንደኛ ተጠያቂ ኦፍ ኮርስ ድርጊቱን ፈጣሪ ነው አንደኛ ተጠያቂ። ግን ደግሞ ይሄንን ነገር ውስጥ እንዲገባ ያደረገው ያ ልጅ መጠየቅ አለበት። ሌላው በአጠቃላይ እኔ የደቦ ፍርድ አልቀበልም። ይሄንን ነው የምለው። አመሰግናለሁ ጅቦ ታንክ ዩ። እሺ ሌላ ሐሳብ ያለው ሰው ሐሳብ ይስጥና እንውጣ። ልጁ ሁለተኛ እድል ነበረ የተሰጠው። ከዚህ በፊትም ገዳም ገብቶ ነበርና ፈጣሪ ሁለተኛ እድል ሰጥቶት ነበር፣ አልተጠቀመበትም። እና ፈጣሪ ነው ያጋለጠው ልጁን ሳይሆን ፈጣሪ ነው ልጁን ያጋለጠው የሰው ልጅን ለማስተማር ማለት ነው። እና እኛ እንደ ኃጢአታችን ቢሆን ይሄን ሰው ጋር ባልተጠጋን። ሁላችንም ኃጢአተኞች ነን፣ ያው እንደየደረጃው ይለያያል እንጂ እና በደቡብ አንፈርድ። እንደገና ቪዲዮ ራሱ የቀረጸችው ልጅ መታሰር አለባት። ልጁን አደባባይ እንደዚህ ያሰጣችው ሰውነቱ እንደዚህ መንምኖ በጣም ነው የሚያሳዝነው። የሰው ልጅ እኮ አይመስልም መቤቴ። በቃ የሰው ልጅ ኃጢአተኛ ነው፣ ያጠፋል፣ ይሳሳታል። ከስተቱ ከተመለሰ ደግሞ ንስሐ ገብቶ ወደ ገዳም ገብቶ ነው የወጣው አይደለ? ታዲያ ለምን ይፈረድበታል? ይሄ ሰው አስጠግቶ አባብሎ እንደዚህ አይነት ሰው ይሄ አሁን የአእምሮ ጭንቀት ነው ያለበት። በቃ ሰው ምን ይለኛል፣ እንዴት ነው የምኖረው ነው በቃ ይሄኛው ምንድነው ማረጋው ብሎ ነው እንደዚህ የሆነው እንጂ ሌላ ነገር አይደለም። እና በደቡብ አንፈርድ፣ ለፈጣሪ አሳልፈን ብንሰጠው ፍርዱ ከዚህ በላይ ነው ፈጣሪ የሚፈርደው ማለት ነው። እና በደቡብ አንፈርድ ጥሩ ነው። የቀረጸችው ልጅ ግን እግዚአብሔር ይቅር ይበልሽ በዚህ ሁኔታ እንግዲህ አስደፍተሽዋል እና አመሰግናለሁ ጆይ። እሺ ምዕመናን ሐሳብ አለ? አንድ ሐሳብ አለ። ሰማለው? አዎ ይሰማል። ቀጥል። ሕክምና ማግኘት ያለባቸው በሕክምና መዳን የሚችሉ ሰዎችን ገዳም ውስጥ አታስገቧቸው። ሕክምናም መዳኛ መንገድ ነው። አሁን ይሄ ልጅ አይምሮ እንደዚህ የሆነበት ምክንያት መድኃኒት ትቶ ገዳም ስለገባ ነው። በጸበል ይድናል ስላሉ
ሕክምና የሚፈውሰውንም ነገር እውቀትን የሰጠው ፈጣሪ ነው። ለሰው ልጅ እውቀትን የሰጠው ፈጣሪ ነው። በሕክምና የሚድን ነገር ከሆነ ወደ ሕክምና ውሰዱ። ሕክምና መድኃኒት እያስተዋችሁ ቤተክርስቲያን ይዛችሁ የምትሄዱ ሰዎች እናንተ ራሱ አድቡ ማለት ፈልጋለሁ። ቴንክ ዩ። እሺ ምዕመናን፣ ዛሬ የነበረን ቆይታ ይህን ይመስል